እንዴት ሰንበታችኋል? እኔው ነኝ ትንሽ ወንድማችሁ ዮማሪዎስ በቃለ መጠይቆቹ የደበቀው ምስጢር ተጋለጠ። ከሰሞኑ በተለያዩ ማህበራዊ ሚዲያ ገጾችም መነጋገሪያ ሆነው ተደብቆ የቆየው ነገር ግን ዘግይቶም ቢሆን እውነቱ ወጥቷል። የወጣቱ ዮማሪዎስ ምስጢር ምንድነው? ይሄ የሚነዝር የራፕ ሙዚቃ ያስደመጠን ወጣት አግብቶና ወልዶ ነበር ስንልም ጠይቀናል። ይህንን ፎቶግራፍ ያሰራጨችውን ሚስቱንም የሰጠችውን ምላሽም ይዘነዋል። አርቲስቱ ይህን ተከትሎ በቲክቶክ ስቶሪ ላይም ያጋራውን ቁጣ አዘል መልእክትም እናጋራቸዋለን። እውነታው ከወዴት ነው? ከዚህ ሁሉ አስደንጋጭ እውነት ጀርባ ያለችው ሴት ማናት? የሚለውን ዝርዝር ጉዳይ ይዘነዋል፣ ታደምጡታላችሁ። ጤና ይስጥልን የምንወዳችሁ፣ በሀገራችን የሙዚቃ ኢንዱስትሪ ውስጥም በየጊዜው አዳዲስ ኮከቦች ብቅ ይላሉ። አንዳንዶች እንደ መብረቅ ፍጥነት ታይተው በዚያው ፍጥነት ይጠፋሉ። ጥቂቶች ደግሞ የራሳቸውን ለየት ያለ ቃናና ድምጽ ይዘው በመምጣትም የብዙዎችን ቀልብ በመያዝም በርካታ አድናቂዎችንም ያፈራሉ። ከነዚህ ወጣቶች አንዱም የማሪዎስ ወይም ዮሴፍ ማረው ከሁለተኛ ወገን የሚደመጥ ድንቅ ተሰጥኦ ያለው የራሱን ቀለም ይዞ የመጣ ወጣት ሙዚቀኛ ሆኖም እናገኘዋለን። ዮማሪዎስ በስራዎቹ ለየት ባለ ድምጹ ሲያዘም የበርካታ አድናቂዎችን በተለይም የሴቶችን ቀልብ በቀላሉ መሳብም ችሏል። በዚህ አጭር ጊዜ ውስጥም የኢትዮጵያ ሴቶችም አዲስ ክላሽ በመባል መጠራትም ጀምሮም የነበረ ቢሆንም ከዝና ጀርባ ግን በቃለ መጠይቆቹ ላይም ያልተናገረው የግል ሕይወት ውስጥም የተደበቀ ትልቅ የሕይወት ምስጢርም ተሸሽጎም ነበር። ለመሆኑ የማሪዎስ ከዝብ ደብቆ የነበረው ብዙ አድናቂዎችን ያስደነገጠው ምስጢርስ ምንድነው? ዝርዝር መረጃውን ይዘነዋል፣ ታደምጣላችሁ። እናንተ ብቻ እንደተለመደው ላይክና ሳብስክራይብ የሚሉ ነጭና ቀይ ቀለማትን መታ እያደረጋችሁ አብራችሁን ትንሽ ቆዩ። ባህር ዳር ከጣና ዳር ነው የኔስ ውሎና ዳር። ባህር ዳር ከጣና ዳር ነው የኔስ ውሎና ዳር። ዮማሪዎስ የመጣው በአባይ መነሻ በውበቷ በንጹህ አየሯ ከምትታወቀው ባህር ዳር ከተማ ነው። የባህር ዳር ሕይወት እንደ ጣና ሐይቅ ረጋ ብሎ የምትፈስበት፣ ሰዎች በጥሞና መጻፍ የሚያነቡበት፣ ስለ መላው ኢትዮጵያና ስለ ጥልቅ ሕይወትም ቅኔዎች በየጎዳናው የሚያዩበት ምድር የምድር ገነት ናት። ከዚህ አይነቱ ረጋ ያለ አካባቢና አስተዋይ የሆነ ማህበረሰብ የወጣው ዮማሪዎስ በስራዎቹ ላይ የሚገልጻቸው የቃላት ምርጣና የግጥሞቹ ጥራትም ከየት እንደመጡም እንረዳለን። የባህር ዳር ልጆች ተወካይ ሆኖ በሙዚቃ እናቱ ገጠር ገብቶ እንዲያገባና የምታቀርብለትን ውቶታና የገጠርነትን በራሱ ላይ አዋህዶ የማሪዎስ የነበረውን የሀገር ፍቅርና እውነተኛ ማንነቱን በስራዎቹ ላይም አንጸባርቀዋል። ዮማሪዎስ በቃለ መጠይቆቹ ላይም እናቱ አግባና ገጠር ግባ ብትለውም እሱ ግን ዓላማው ሌላ በመሆኑ ከአባቱ ምርቃን ተቀብሎ ወደ አዲስ አበባ በመግባቱ በመናገርም አድናቂዎቹ ህልሙን በሚያባርርበት ጥጋበኛ ወጣትም አድርገውም ብቻ ስለውትም ነበር። ነገር ግን ከሰሞኑ በማህበራዊ ሚዲያ ላይም ያናወጠው ብዙዎችን ያስከፈው ምስጢርም ይፋ ሆኗል። ዮማሪዎስ በቃለ መጠይቆቹ ላይም ባይናገረውም ወደ አዲስ አበባ መጥቶ ዝናን ከተጎናጸፈ በኋላም በባህር ዳር ከተማ አግብቶና ወልዶ እንደነበርም የሚያሳዩ የሰርግ ፎቶዎችም በቲክቶክና በፌስቡክ ገጹ ላይም ተለቀውበታል። ነገሩ የብዙዎችን ቀልብ የሳበውና ግራ ያጋባው በፎቶዎቹ መውጣት ብቻም አልነበረም። ልጁ እናት ማርና እንደተናገረችውም ሲጋቡ የ3 ወር እርጉዝ እንደነበረችና አሁን ላይም አምነው የተሰኘው ልጅም እንዳላቸው ጭምርም ይፋም አድርጋለች። ይህ መረጃ ከተሰራጨም በኋላ አድናቂዎቹ በሁለት ወገንም ተከፍለዋል። አንዳንዶቹ ዝና ላይም ሲወጣ ያገባና የወለደ ከሆነ መናገር ነበረበት እያሉ ሲወቅሱትም፣ ሌሎቹ ደግሞ የግል ሕይወቱና የሙዚቃ ሕይወቱን መለየት ፈልጎም ይሆናል በማለትም የተሟገቱም ይገኛሉ። የሰርጉ ፎቶዎችም ከተሰራጩና የልጁ እናትም ንግግር በማህበራዊ ሚዲያ ላይ መነጋገሪያ ከሆነ በኋላም የማሪዎስ ዝምታውን አልመረጠም። በቲክቶክ ገጹ ላይም በመውደቄ ጊዜ አይንን ላፈር ብለው የፈረጠጡት የተሳካ ሲመስላቸውም ፍጥጥ ብለው ይመጣሉ ሲልም በመጥቀስም ተችቷቸዋል። ከዚህ ከወጣው ምስጢር ጀርባም ሌላ ያልተሰማ የሕይወት ስብራትና ውጣ ውረድ እንዳለም አድናቂዎችም ጠርጥረዋል። የዮማሪዎስ ወደ አዲስ አበባ ከመምጣቱ በፊትም ባህር ዳር በነበረው የጭንቀትና የውድቀት ጊዜም ትዳር ወይም ግንኙነቱን መፍረሱም ሰዎች ጥለው በመሄዳቸውና ህልሙን ፍለጋ ባዶ እጁን ወደ አዲስ አበባ እንደመጣም በርካታ አድናቂዎችም መላምታቸውንም እያጋሩም ይገኛሉ።
ምናልባትም እናቱ አግባ ብላ የቀድሞ ትዳር መፍረሱን ስለነበረ በድጋሜ ተረጋግቶ እንዲኖርም አስበው ይሆናል። እሱ ግን በውስጡ የነበረው ስብራትና የሙዚቃ ፍቅርን ይዞ የአባቱን ምርቃት ተቀብሎ ወደ አዲስ አበባ በመምጣቱም ሌት ተቀን መድከሙን አንዳንዶችም የተናገሩም ይገኛሉ። ሌሎች ደግሞ ገጠር ግባና አግባ ቢባልም ትዳር አልሆንለት ሲል ሁሉንም ትቶ አዲስ አበባ ገባ ሲሉ መላምታቸውንም አስቀምጠዋል። አሁን ላይ ስራው ተቀባይነትን አግኝቶ ስሙ በሀገር ደረጃ ሲጠራና ዝናን ሲጎናጸፍ በውድቀቱ ወቅትም የሸሹ ሰዎችም በድጋሜ ብቅ ብለው ስሙንና ታሪኩን በማህበራዊ ሚዲያ ላይም በመተቸትና ልጁን በእጅጉ እንደጎዳው ከጽሁፉ መረዳትም እንደሚቻልም አድናቂዎችም የተናገሩም ይገኛሉ። በሌላ በኩል ደግሞ በማህበራዊ ሚዲያ ላይም ከተሰራጩ ፎቶዎች በመነሳትም በርካቶች ባለቤቱ የተጋቡ የ3 ወር እርጉዝ እያለች እንደሆነ በመናገሯ በመጥቀስም እናም የሰርጋቸው ትንሽ የቀለበት ዝግጅት ብቻ እንደነበርም በማንሳት በርካታ አስተያየት ሰጪዎችም ጋብቻቸው የሁለቱ ወጣቶችም ያቀዱት ሳይሆንም ያልተጠበቀ እርግዝናን በመከሰቱ ምክንያትም የተፈጸመ ሊሆን እንደሚችልም ግምታቸውንም አስቀምጠዋል። ብዙዎችም ይህንን ሁኔታ በወጣትነት እድሜ ላይ የሚከሰት ድንገተኛ ስህተትም ሲሉ የገለጹትም ሲሆን ልጁ ተፈጥሮ ሳይፈልጉ ወይም በቂ ዝግጅት ሳይኖራቸው ለጋብቻ ተጣድፈው ይሆን የሚል ጥያቄዎችና ጥርጣሬዎችን በማህበራዊ ሚዲያ ተጠቃሚዎችና ሙዚቀኞች አድናቂዎቹ ዘንድም እየተነሱም ነው። ይሁን እንጂ በአንጻሩ ሌሎች ደግሞ በወጣትነቱ የግል ሕይወቱን በማክበርና ምንም እንኳን የጋብቻ ሁኔታ እንዲህ አይነት ጥያቄዎችን ቢነሳበትም እርግጠኛ ሆኖ መናገር እንደማይችል እየተናገሩም ይገኛሉ። የልጁ እናት ነኝ የምትለው ማሪና አሁን በሶሻል ሚዲያ ላይም ብቅ እያለች በዮማሪዎስ ሙዚቃዎችም ጭምር ወዞ ስትልም ትታያለች። ትናንትና ባጋራችው ስቶሪ ላይ ደግሞ ተበዳይ ዝም ሲል ተከሳሽ ይሆናል የምትል አጭርና አወዛጋቢ ጽሑፍም በማጋራቷ ተከትሎ ሁለት ወጣቶችም በስቶሪና በቅኔ መነጋገራቸው እንደሆነ ብዙዎችም ደምድመዋል። በተለይም ከቀናት በፊት የማሪዎስ በውድቀት ጊዜ አይንን ላፈር ብለው የፈረጠጡት የተሳካ ሲመስላቸው ፍጥጥ ከማለቱ አስታውሎም ለዚህም ስቶሪ ምላሽ መሆኑን እንዳልቀረም ይጠቆማል። በተጨማሪም የልጁ እናት ነኝ የምትለው ማሪና ከዮማሪዎስ አስቀድሞ ወደ አዲስ አበባ እንደመጣችና ትንሹ ልጃቸውንም ባህር ዳር ቤተሰብ ጋር ትታ መምጣቷን በማህበራዊ ሚዲያ ተጠቃሚዎች ዘንድም እየተነገረም ነው። አንዳንዶች እርምጃውን በመቃወም ልጁ በዚህ እድሜው ከቤተሰብ ጋር ትቶ መራቅ ተገቢ አለመሆኑን ሲገልጹ፣ ሌሎች ደግሞ ለአዲስ ስራና ለተለያዩ ጉዳዮችም ሲባል የተደረገ ጊዜያዊ ውሳኔ ሊሆን እንደሚችልም እየተናገሩም ይገኛሉ። ይህ መረጃ በሁለቱ መካከሉ ስላለው ግንኙነትና ስለ ቤተሰብ ህይወታቸው ተጨማሪ ጥያቄዎችና ውይይቶችም ዳግም እንዲቀሰቀሱ ምክንያት ሆኗል። ዮማሪዎስ ከባህር ዳር እስከ አዲስ አበባ ያደረገውን ጉዞ ቀላል አልነበረም። ዮማሪዎስ የህይወት ቅኔ የተላበሰ የገጠርነትና የከተማውን ሩጫ በሙዚቃ ጥበብ አያይዘው ያቀረበ ድንቅ አርቲስት ነው። ህይወት እንደ ጣና ሐይቅ ሁልጊዜም ረጋ ያለች አንዳንድ ጊዜ ማዕበል የሚያሳየው ዮማሪዎስም ለየት ባለ ሙዚቃዊ ስልቱ ሌሎች የሙዚቃ አውጥቶና በሙዚቃ ብቃቱም ይበልጥ አድርጎ ወደ ህዝብ እንደሚመለስም እንጠብቃለን። በመጨረሻም የምንወዳችሁ ተመልካቾቻችን እስካሁን የተነሱ ጥርጣሬዎችና መላምቶች በማህበራዊ ሚዲያ ላይም ተጠቃሚዎች ዘንድም በሰፊው የሚነሱ መረጃዎች ብቻ በመሆናቸው እንድታውቁልን እያሳሰብን በጉዳዩ ላይም ተጨማሪ መረጃ ላይ በማሰባሰባችን አዲስና ወቅታዊ መረጃ ስናገኝ የምናሳውቃችሁ እንደሆነ ቃል እየገባንላችሁ የዛሬው ጥንቅራችን ከዚህ ላይ እንቋጫለን። የምንወዳችሁ የሀበሻ ፕላስ ቤተሰቦች እንደተለመደው ጥንቅራችን እስከ ማብቂያው ስላዳመጣችሁን ላቅ ያለ ፍቅርና ምስጋና ጀባ እያልኳችሁ ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። በጉዳዩ ላይ ያላችሁን ሐሳብና አስተያየት በኮሜንት መስጫ ላይ አስፍሩልን። እንዲህ ያሉ ወቅታዊና አዳዲስ መረጃዎች ደግሞ በየጊዜው በፍጥነት እንዲደርሷችሁ ሀበሻ ፕላስ ዩቲዩብ ቻናልን ሳብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ በቀጣይ በሌላ ጥንቅር እስከምንገናኝ በያላችሁበት ሰላማችሁ ብዝት ይበለን። ቸር ቆዩ።